Though they may not celebrate Christmas in the traditional sense, ምንም እንኳን ገናን በተለመደው መንገድ ባያከብሩም ሙስሊም ጓደኞቻችን አስደናቂ የገና ስጦታ ሊሰጡን ወስነዋል። ይኸውም እውነተኛ ማንነታቸውን የማሳየት ስጦታ ነው። ብዙውን ጊዜ ምን ይላሉ? እኛ ከእናንተ ክርስቲያኖች ይልቅ በኢየሱስ እናምናለን፣ ከእናንተ ክርስቲያኖች ይልቅ በማርያም እናምናለን ይላሉ። ነገር ግን አንዳንዴ ሰዎች በእውነት የሚያስቡትን የሚያሳዩት ጫና ውስጥ ሲሆኑ ብቻ ነው። አሁን ደግሞ የዳዕዋ ሰዎች አልዙት በተባለችው ምሽት መሐመድ ከነበረበት በላይ ከፍተኛ ጫና ውስጥ ናቸው። ሰዎች በእሳት ውስጥ ሲያልፉና የላስቲክ ጭንብላቸው ሲቀልጥ እውነተኛ ማንነታቸውን ያሳያሉ። This has been the worst year in the history of Dawah. ይህ በዳዕዋ ታሪክ ውስጥ እጅግ የከፋ ዓመት ነበር። በ50 ብር ወርሃዊ መዋጮ በታማኝነት የሚሳተፉ 1000 ሰዎች ቢገኙ ይህንን አገልግሎት ከአማርኛ በተጨማሪ በሌላ አንድ ተጨማሪ ቋንቋ ማድረስ ይቻላል። በወር 50 ብር ለወንጌል ሥራ መስጠት የማይከብደኝ ክርስቲያን ነኝ የሚል ሰው በዚህ ስልክ ቁጥር ማገልገል እፈልጋለሁ በማለት አጭር የጽሑፍ መልእክት በመላክ መመዝገብ ይችላል። ዓላማችን አንድ ማገናዘብ የሚችል ሙስሊም እስልምናን አውቆ ለቆ እንዲወጣና በኢየሱስ ክርስቶስ በማመን የእግዚአብሔር መንግሥት ወራሽ እንዲሆን መርዳት ነው። አንድ ሰው ከእስልምና እስራት መታደግ ትፈልጋላችሁ? መልሳችሁ አዎ ከሆነ ተሳተፉ። Dawagandists have suffered humiliating defeat after humiliating defeat all year long. የዳዕዋ አራማጆች ዓመቱን ሙሉ አሳፋሪ ሽንፈቶችን ሲከናነቡ ቆይተዋል። አሁን ደግሞ በጣም ተስፋ ከመቁረጣቸው የተነሳ በማርያምና በኢየሱስ ላይ ተቃውሞ እያሰሙ ነው። የሕፃናት ጋብቻንና የቅርብ ዘመድ ወይም የአክስት ወይም የአጎት ልጅ ጋብቻን በዓለም ቀዳሚ ተከላካይ የሆነውን ዳንኤል አቂቃቹን እንደ ምሳሌ እንውሰድ። እንደ ዳንኤል አባባል ክርስቲያኖች ኢየሱስ አምላክ ነው፣ የሥላሴ ሁለተኛ አካል ነው ብለው ስለሚያምኑ ሰው መሆኑ ወይም ሥጋ መልበሱ የቅርብ ዘመድ ዝሙት እንደሆነ እናምናለን ይላል። If you insist that they're the same entity, the same triune God, then it's incest. I'm sorry. There's no way around it. እነሱ አንድ ናቸው፣ አንድ አይነት አካል ናቸው፣ ያው የሥላሴ አካል ናቸው ብላችሁ የምትከራከሩ ከሆነ ይህ የቅርብ ዘመድ ዝሙት ነው። ይቅርታ፣ ከዚህ የሚያመልጡበት ምንም መንገድ የለም። They both will, Jesus will to impregnate his mother. የሁለቱም ፈቃድ ነው። ኢየሱስ እናቱን ለማስረገዝ ፈቅዷል። I'll just draw everyone's attention to the meaning of the word incest. የኢንሴስት ወይም የቅርብ ዘመድ ዝሙት የሚለውን ቃል ትርጉም ለሁሉም ሰው ላስታውስ። የቅርብ ዘመድ ዝሙት ማለት በሕግ እንዳይጋቡ በቅርቡ በተዛመዱ ሰዎች መካከል የሚደረግ የጾታ ግንኙነት ነው። የትኛውም ክርስቲያን የክርስቶስ ሰው መሆን ወይም ሥጋ መልበስ ከጾታ ግንኙነት ጋር ግንኙነት አለው ብሎ ያምናል? አያምንም። ታዲያ ዳንኤል ለምን የቅርብ ዘመድ ዝሙት ይለዋል? ምክንያቱም ሙስሊሞች በቁርአን ውስጥ ስለ ተአምራዊ ጽንስ ያላቸው ታሪክ የጾታ ግንኙነትን ይጨምራል ብሎ ስለሚያምኑ ነው። ስለዚህ ዳንኤል የሚያምነውን የተዛባ ከንቱ ነገር ክርስቲያኖች በሚያምኑት ላይ እየለጠፈ ነው። ነገር ግን የሙስሊሙን ዓለም አመለካከት ቆይተን በዝርዝር እናያለን። ዳንኤል ሥጋ መልበሱን አስገድዶ መድፈር ይለዋል። And it's rape, okay? It's rape. Because where is the consent? ይህ አስገድዶ መድፈር ነው። እሺ፣ አስገድዶ መድፈር ነው። ምክንያቱም ስምምነቱ የት አለ? Where's the consent? ስምምነቱ የት አለ? ዳንኤል በግልጽ ስላላነበበው መጽሐፍ ቅዱስ ምን እንደሚል ከጥቂት ጊዜ በኋላ ማንበብ ይኖርብናል። Did God go to Mary in the Bible? Does it describe God going to Mary and say, you know, I want to have myself, I want to impregnate you with myself, and I'm going to go into your womb and then come out of your private parts? Is that acceptable to you? Did Mary say yes to that? No, there's no affirmative consent. በመጽሐፍ ቅዱስ ውስጥ እግዚአብሔር ወደ ማርያም ሄዷል። እግዚአብሔር ወደ ማርያም ሄዶ እኔ ራሴን ማግኘት እፈልጋለሁ፣ በራሴ ላስረግዝሽ እፈልጋለሁ፣ ወደ ማህፀንሽ ገብቼ በብልትሽ በኩል እወጣለሁ ብሎ ነግሯታል። ይህ ለእናንተ ተቀባይነት አለው? ማርያም ስለዚህ እሺ ብላለች? የለም። ምንም ግልጽ የሆነ ስምምነት የለም። Blind leading the blind. እውር እውርን የሚመራበት ሁኔታ ነው። ዳንኤል ወንጌልን አላነበበም፣ ተከታዮቹም አላነበቡትም። So that's the rape component and that's the incest component. That is your God. Your God is a rapist. An incestuous rapist. That is who you're worshiping. Explain that. I haven't seen any Christian explain that. ስለዚህ ይህ የአስገድዶ መድፈር አካል ነው። ያ ደግሞ የቅርብ ዘመድ ዝሙት አካል ነው። የእናንተ አምላክ ይህ ነው። አምላካችሁ አስገድዶ ደፋሪ የቅርብ ዘመድ ዝሙት ፈጻሚ ነው። የምታመልኩት እሱን ነው። ይህንን አስረዱ። የትኛውም ክርስቲያን ሲያስረዳ አላየውም። It's Christmas, Daniel, so I'll go ahead and explain it for you. ዳንኤል ሆይ አሁን የገና ወቅት ነው።
ስለዚህ እኔ እያስረዳው እቀጥላለሁ። ነገር ግን ማንበብ ከመጀመራችን በፊት ዳንኤል ማርያም ስታረግዝ ዕድሜዋ 12 ዓመት ነበር ይላል። ይህንን ለማረጋገጥ ፕሮቶ ኢቫንጀሊየም ኦፍ ጄምስ የሚባል በሁለተኛ ክፍለ ዘመን የተጻፈ አዋልድ መጽሐፍን እንደ ማስረጃ ይጠቅሳል። This proto gospel is saying that she was 12 when she got impregnated. Okay, that is underage incest rape. Okay, even if she did give affirmative consent, it's not acceptable because she's 12. She doesn't have a developed mind to be able to give informed consent. ይህ ፕሮቶ ኢቫንጀሊየም ስታረግዝ ዕድሜዋ 12 ነበር ይላል። እሺ፣ ይህ ለአካለ መጠን ያልደረሰ የቅርብ ዘመድ ዝሙትና አስገድዶ መድፈር ነው። እሺ፣ ምንም እንኳን ግልጽ ስምምነት ሰጥታለች ብንል ዕድሜዋ 12 ስለሆነ ተቀባይነት የለውም። በቂ መረጃ ያለው ስምምነት ለመስጠት የሚያስችል የበሰለ አእምሮ የላትም። So, even if Mary had consented, ስለዚህ ማርያም ፈቃደኛ ብትሆን እንኳን ዕድሜዋ 12 ዓመት ስለነበር ስምምነቷ ትርጉም አይኖረው ነበር። ምንም እንኳን በመጽሐፍ ቅዱስ ውስጥ ነገሩ ከጾታ ጋር ምንም ግንኙነት ባይኖረውም 12 ዓመት የሆኑ ሕፃናት ለጾታዊ ግንኙነት ስምምነት መስጠት አይችሉም። ከጾታ ጋር ግንኙነት ያለው በቁርአን ውስጥ ብቻ ነው። የሚገርመው ዳንኤል የፕሮቶ ኢቫንጀሊየም ኦፍ ጄምስን ጭንብል ያላነበበው ይመስላል። ምክንያቱም መጽሐፉ ማርያም ያረገዘችው በ16 ዓመቷ እንደሆነ ይናገራል። መጽሐፉ እነዚህ ምስጢራት በሆኑ ጊዜ ዕድሜዋ 16 ዓመት ነበር ይላል። ያረገዘችው በዚህ ጊዜ ነበር፣ በ16 ዓመቷ። again, Muslims claim to respect Jesus and Mary. ደግመን እንናገራለን። ሙስሊሞች ለኢየሱስና ለማርያም ክብር አለን ይላሉ። ስለ እነሱ ዘወትር መዋሸት አክብሮት ይመስላችኋል? ዳንኤል በኢየሱስና በማርያም ላይ ጥቃት ሲሰነዝር አንዱንም ነገር በትክክል አለማግኘቱ አያስደንቅም? የቃላትን መሰረታዊ ትርጉም እንኳን ይሳሳታል። የጠቀሳቸው ጽሑፎች ውስጥ ምን እንዳለ አያውቅም። ዘወትር የክርስቲያኖችን እምነት በተሳሳተ መንገድ ያቀርባል። በኢስላም ለኢየሱስና ለማርያም ክብር የምትሰጡት በዚህ መንገድ ነው? ከሁሉ በላይ የሚያስቀው ነገር ዳንኤል በእነዚህ ክሶቹ ክርስትናን እያጠቃሁ ነው ብሎ ቢያስብም አሁን እንደምናየው እውነቱ ግን እያጠቃ ያለው ኢስላምን መሆኑ ነው። ስለዚህ በመጽሐፍ ቅዱስ ውስጥ ያለውን የገና ታሪክ እናነባለን። ከዚያም በቁርአን ውስጥ ያለውን የገና ታሪክ እናነባለን። ያኔ ዳንኤል ለምን ማብራሪያ እንደሚጠበቅበት እናያለን። የሉቃስ ወንጌል ምዕራፍ 1 Luke 1. In the 6th month, በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ወይ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። how did Mary respond to the news? ማርያም ለዜናው ምን ምላሽ ሰጠች? እንደ ቃልህ ይሁንልኝ አለች። በመጽሐፍ ቅዱስ መሰረት ፈቃደኝነቷን የገለጸች ይመስላል። ከጥቂት ቆይታ በኋላ በምዕራፍ 2 ላይ እንዲህ እናነባለን። A little later, in chapter 2, we read, በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቄሬኔዎስ በሶርያ አገር ገዥ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ መጣ። በዚያም ሳሉ የመውለጃዋ ወራት ደረሰ። የበኩር ልጇንም ወለደች። በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርም በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ።
ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ አሉ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረላቸውን ነገር ገለጡ። የሰሙትም ሁሉ እረኞቹ በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑና እያከበሩ ተመለሱ። ሊገርዙት 8 ቀን በሞላ ጊዜ በማኅፀን ሳይገረዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። Anything about sex in this story? No. Anything about rape? No. Anything about incest? No. So why did Daniel say that this is about incest and rape? በዚህ ታሪክ ውስጥ ስለ ጾታ ግንኙነት የሚናገር ነገር አለ? የለም። ስለ አስገድዶ መድፈር? የለም። ስለ ቅርብ ዘመድ ዝሙትስ? የለም። ታዲያ ዳንኤል ይህ ስለ ቅርብ ዘመድ ዝሙትና ስለ አስገድዶ መድፈር ነው ለምን አለ? So that's the rape component and that's the incest component. That is your God. Your God is a rapist. An incestuous rapist. ስለዚህ ይህ አስገድዶ መድፈር አካል ነው። ያ ደግሞ የቅርብ ዘመድ ዝሙት አካል ነው። የእናንተ አምላክ ይህ ነው። አምላካችሁ አስገድዶ ደፋሪ ነው። የቅርብ ዘመድ ዝሙት ፈጻሚ አስገድዶ ደፋሪ ነው። He said it because of what his religion teaches. ይህንን የተናገረው የእሱ ሃይማኖት በሚያስተምረው ምክንያት ነው። አሁን ደግሞ በቁርአን ውስጥ ያለውን የገና ታሪክ በጥልቀት እንመለከታለን። ሱረቱ መርየምን ከቁጥር 16 እስከ 26 እናነባለን። በመጽሐፉ ውስጥ መርየምን ወይም ታሪክ አስታውስ። ከቤተሰቦቿ ተለይታ ወደ ምስራቃዊ ስፍራ በራቀች ጊዜ ከእርሱም መጋረጃን አደረገች፣ መንፈሳችንንም ወደ እርሷ ላክን፣ ለእርሷም ትክክለኛ ሰው ሆኖ ተመሰለላት። So, the Spirit of Allah appears to Mary in the form of a perfect man. ስለዚህ የአላህ መንፈስ ለማርያም ፍጹም ሰው ሆኖ ተገለጠላት። አብዛኞቹ ሙስሊሞች የአላህ መንፈስ የሚሉት የእነርሱን የመልአኩ ገብርኤልን ትርጉም እንደሆነ ያምናሉ። ነገር ግን ምንባቡን ካነበብን በኋላ ወደዚህ እንመለሳለን። She said, I seek refuge from thee in the compassion. እርሷም አለች፣ እኔ በአንተ ከክፉ ነገር በአልረህማን እጠብቃለሁ፣ አልረህማንንም ፈሪ እንደሆንክ ራቀኝ። እርሷ ሊደፍራት የመጣ መስሏት ነበር። እርሱም አላት፣ እኔ ንጹሕ ወንድ ልሰጥሽ የጌታሽ መልእክተኛ ብቻ ነኝ። እርሷም አለች፣ ሰው ያልነካኝና አመንዝራም ካልሆንኩኝ እንዴት ልጅ ይኖረኛል አላት። እንደዚሁ ነው፣ ጌታሽም እርሱ ለእኔ ቀላል ነው ብሏል። ለሰዎችም ተአምርና ከእኛ ዘንድ ችሮታ ልናድርገው ይህ ተወሰነ፣ ነገሩም የተፈረደ ነው። Notice that Mary asks, ማርያም ሰው ያልነካኝ እንዴት ልጅ ይኖረኛል ብላ ስትጠይቅ የአላህ መልስ ግን ይህ ለእኔ ቀላል ነው የሚል መሆኑን ልብ በሉ። ይህ የሚያስገርም ነው፣ ምክንያቱም በሱረቱ አንዓም 6 ቁጥር 101 መሠረት አላህ ያለ ሚስት ወይም ጓደኛ ልጅ ሊኖረው እንደማይችል ይገልጻል። ስለዚህ ለአላህ ያለ ሚስት ልጅ መውለድ የማይቻል ነው። ነገር ግን ለማርያም ወይም ለመርየም ያለ ባል ልጅ እንዲኖራት ማድረግ ለእርሱ ቀላል ነው። በእርሱም ጸነሰችው፣ በእርሱም ወይም በጽንሱ ወደ ሩቅ ስፍራ ተለይታ ሄደች፣ ምጥም ወደ ዘንባባ ዛፍ ግንድ አስጠጋት። አለችም፣ ምን ነው ከዚህ በፊት በሞትኩና የተረሳሁ ባዶ ነገር በሆንኩ። ከበታቿም ሕፃኑ ኢየሱስ እንዲህ ሲል ጠራት፣ አትዘኝ፣ ጌታሽ ከበታችሽ ትንንሽ ወንዝን አድርጓል። የዘንባባውንም ግንድ ወደ አንቺ ወዝውዢ፣ በላይሽ ላይ የበሰሉ ተምሮችን ያረግፍልሻል። ብይም ጠጪም፣ ዓይንሽም ይብራ። ከሰዎችም አንድንም ካየሽ እኔ ለአልረህማን ጾምን ተስያለሁ፣ ዛሬም ሰውን አላናግርም በይ። So, Mary gives birth to Jesus in a far-off place under a date palm. ስለዚህ ማርያም ኢየሱስን በሩቅ ስፍራ በዘንባባ ስፍራ ስር ትወልደዋለች። አዲስ የተወለደው ኢየሱስ ወይም ኢሳም አላህ በሱራ ወንዝ እንዳደረገላትና ቴምር መብላት እንደምትችል ይነግራታል። ቁርአን ዮሴፍን ከታሪኩ ውስጥ እንዳወጣው ልብ በሉ። ስለ ዮሴፍም ምንም አልተጠቀሰም። ቁርአን እየገለበጣቸው ባሉ ታሪኮች ውስጥ ዮሴፍ እያለ ለምን ከታሪኩ አስወጣው? ይህ መሐመድ ከመወለዱ በፊት አባቱ ከመሞቱ ጋር የተያያዘ ሳይሆን አይቀርም ብዬ ጠረጥራለሁ። ነገር ግን ስለ መሐመድ ስነ ልቦና በምንወያይበት በሌላ ቪዲዮ እንመለከተዋለን። አሁን ወደዚህ ክፍል እንመለስ። መንፈሳችንንም ወደ እርሷ ላክን፣ ለእርሷም ትክክለኛ ሰው ሆኖ ተመሰለላት። አሁንም ቢሆን አብዛኞቹ ሙስሊሞች ለማርያም በሰው አምሳል የቀረበው መንፈስ ጂብሪል እንደሆነ ያምናሉ። ነገር ግን በሱራ 66 ላይ አላህ ከሚናገረው ነገር አንጻር ይህ ትንሽ ግራ የሚያጋባ ነው። ሱራ 66 መሐመድ ከሚስቶቹ ጋር ስለነበረው ግጭት የሚናገር ነው።
መሐመድ ማርያም ከምትባል ባሪያው ጋር በሚስቱ በሐፍሳ አልጋ ላይ ወሲባዊ ግንኙነት ሲፈጽም ተይዞ ነበር። ሚስቶቹም በእነሱ አልጋ ላይ ከባሪያቸው ጋር የጾታ ግንኙነት በመፈጸሙ ቅሬታ አቀረቡ። እርሱም መጥፎ ሚስቶች እንደሆኑ ነገራቸው። በቁርአን 11 እና 12 ላይ የሁለት ደግ ሴቶችን ምሳሌ ይሰጣቸዋል። አላህ ለእነዚያ ላመኑት የፈርዖንን ሚስት ምሳሌ ያደረገ፣ ጌታዬ ሆይ በአንተ ዘንድ በገነት ውስጥ ለእኔ ቤትን ገንባልኝ፣ ከፈርዖንና ከሥራውም አድነኝ፣ ከበደለኞችም ሕዝቦች አድነኝ ባለች ጊዜ የኢራንን ልጅ መርየምንም ያቺን ብልቷን የጠበቀችውን ምሳሌ ያደረገ፣ በእርሱም በብልቷ ውስጥ ከመንፈሳችን ነፋን፣ በጌታዋ ቃላትና በመጽሐፍቱም እውነት መሆናቸውን አረጋገጠች፣ ከታዛዦቹም ነበረች። We'll ignore the daughter of Imran problem. Imran was የኢምራን ልጅ የሚለውን ችግር ለጊዜው እንተወው። ኢምራን የአሮንና የሙሴ እህት የማርያም ወይም መርየም አባት ነበር። መሐመድ የአሮንና የሙሴ እህት የሆነችው ማርያምና የኢየሱስ እናት ማርያም ከ1000 ዓመታት በላይ ቢራራቁም አንድ ሰው እንደሆኑ አስቧል። ነገር ግን ትኩረታችን በዚህ ክፍል ላይ ነው። መርየም ብልቷን ወይም ንጽህናዋን ጠበቀች። ከዚያም አላህ ከመንፈሱ በውስጡ ነፋበት። በምኗ ውስጥ ነፋ? በንጽህናዋ ውስጥ። በአንድ ሰው ንጽህና ውስጥ እንዴት ይነፋል? ብዙ ተርጓሚዎችና ተንታኞች ይህ ጥቅስ በእርግጥ የሚለውን ለመደበቅ እንደሚሞክሩ ታውቋል። በአረብኛ ፈርጅ ማለት እምስ ማለት ነው። in Arabic. It says she guarded her farj, her vagina. Here's a more accurate translation. የበለጠ ትክክለኛ ትርጉም የሚከተለው ነው። የኢምራን ልጅ መርየምም ብልቷን የጠበቀችው እኛም በውስጡ ከመንፈሳችን ነፋንበት፣ የጌታዋን ቃላትና መጽሐፍቱን አረጋገጠች፣ ከታዛዦቹ ነበረች። አላህ መንፈሱን በመርየም ብልት ውስጥ ነፋ። አረብኛው እምስ ስለሚል የግል አካል ወይም ብልት ወይም ፕራይቬት ፓርትስ የሚለው ተቀባይነት ያለው ትርጉም ነው። ነገር ግን አንዳንድ ተርጓሚዎችና ተንታኞች አላህ በመርየም ብልት ውስጥ ነፋ በሚለው ሐሳብ ስላፈሩ አላህ በልብሷ ክፍተት ውስጥ ነፋ ለማለት ይሞክራሉ። ወይም ልክ በአንድ ሰው ንጽህና ውስጥ መንፋት እንደሚቻል ሁሉ ንጽህናዋን ጠበቀች ይላሉ። ነገር ግን አሁንም አላህ በእርሱ ውስጥ ነፋን ማለቱ እንግዳ ነው። በሱራ 19 እንዳየነው መርየምን ወይም ማርያምን ለማስረገዝ በሰው አምሳል የተገለጠላት የአላህ መንፈስ ነው። መንፈሳችንንም ወደ እርሷ ላክን፣ ለእርሷም ትክክለኛ ሰው ሆኖ ተመሰለላት። አሁንም ቢሆን ሙስሊሞች መንፈሱ ወይም ሩህ ጂብሪል እንደሆነ ያምናሉ። ስለዚህ ማርያምን ለማስረገዝ የመጣው ጂብሪል እንደሆነ ያምናሉ። ይህም በኢብኑ ከሲር ተፍሲር ወይም ማብራሪያ ውስጥ ይታያል። በእርሱ ወይም በብልቷ ውስጥ በሩሃችን በኩል ነፋን። ይህም ማለት በመልአኩ ጂብሪል በኩል አላህ መልአኩን ጂብሪልን ወደ መርየም ላከው። እርሱም በሁሉም ረገድ በሰው አምሳል ወደ እርሷ መጣ። አላህ በልብሷ ክፍተት ውስጥ እንዲነፋ አዘዘው። እዚህ ጋር ለማለዘብ እየሞከረ ነው። ያም ትንፋሽ በብልቷ በኩል ወደ ማኅፀኗ ገባ። የእነሱ የኢየሱስ ስሪት የሆነው ኢሳ የተረገዘው በዚህ መንገድ ነው። This idea about Jibril blowing into Mary to impregnate her caused some problems for Muslim theologians. ይህ ጂብሪል መርየም ውስጥ በመንፋት አስረገዛት የሚለው ሐሳብ ለሙስሊም የሃይማኖት ሊቃውንት አንዳንድ ችግሮችን ፈጥሮ ነበር። ምክንያቱም ጂብሪል የራሱን መንፈስ በመርየም ውስጥ በመንፋት ካስረገዛት ኢየሱስ ግማሽ መልአክ ይሆናል ብለው ስላሰቡ ነው። እነሱ ግማሽ መልአክ የሆነ ኢየሱስን አልፈለጉም። ሙሉ በሙሉ ሰው የሆነን ኢየሱስ ነው የፈለጉት። ስለዚህ ጂብሪል በመርየም ብልት ውስጥ በመንፋቱ እንዴት ሙሉ በሙሉ ሰው የሆነ ኢየሱስን ማግኘት ቻሉ? መፍትሄው ይኸውና። እስልምና የሁለቱ ዘሮች የተባለ ንድፈ ሐሳብ ያስተምራል። የሁለቱ ዘሮች ንድፈ ሐሳብ ወንዶችም ሆኑ ሴቶች የራሳቸው ዘር ወይም ፈሳሽ አላቸው የሚል ሲሆን በጾታ ግንኙነት ወቅት ሁለቱ ዘሮች ሲቀላቀሉ ሕፃን ይፈጠራል የሚል ነው። መሐመድ የወንድ ዘር ወፍራምና ነጭ ነው፣ የሴት ዘር ደግሞ ቀጭንና ቢጫ ነው ብሏል። በኢስላም የሁለቱ ዘሮች ንድፈ ሐሳብ መሰረት የወንድ ዘር የሚወጣው ከጀርባ አጥንቱ ነው። አላህ ኢየሱስ ወይም ኢሳ ከድንግል እንዲወለድ ስለፈለገ ማርያምን ወይም መርየምን በሁለቱም ዘሮች ፈጠራት። የወንዱን ዘር በጀርባ አጥንቷ፣ የሴቱን ዘር ደግሞ በማኅፀኗ ውስጥ እንዲኖር አደረገ። እሷን ለማስረገዝ ጂብሪል የወንዱን ዘር ልክ እንደ ወንድ ከጀርባ አጥንቷ እንዲወጣ ለማድረግ በብልቷ ውስጥ ነፍቶ ስሜቷን መቀስቀስ ነበረበት። ነገር ግን ይህን በራሴ አባባል ብቻ አትውሰዱት። የቁርጡቢ ማብራሪያ እንዲህ ይላል። Here's the commentary of Qurtubi. Allah gave Maryam both fluids. አላህ ለመርየም ሁለቱንም ፈሳሾች ሰጣት፣ ጥቂቱን በማኅፀኗ ጥቂቱን ደግሞ በጀርባ አጥንቷ ውስጥ። ጂብሪል ስሜቷን ለመቀስቀስ በእሷ ውስጥ ነፋ። ምክንያቱም አንዲት ሴት ስሜቷ ካልተቀሰቀሰ አታረግዝም። ይህ በጂብሪል እስትንፋስ አማካኝነት ሲከሰት በጀርባ አጥንቷ ውስጥ የነበረው ፈሳሽ ወደ ማኅፀኗ ወረደ። ሁለቱ ፈሳሾችም ተቀላቀሉ፣ ጽንሱም ተጣበቀ። አላህ አንድን ነገር በወሰነ ጊዜ የሚለውም ለዚህ ነው።
ይህም ማለት አንድን ነገር መፍጠር በፈለገ ጊዜ ማለት ነው። So, Jibril shows up in the form of a man. Mary thinks he's there to rape her, so she seeks refuge with Allah. ስለዚህ ጅብሪል በሰው አምሳል ተገለጠ። መርየም ሊደፍራት የመጣ መሰላት። ስለዚህ በአላህ ተጠለለች። አላህም በውስጧ ያሉት ሁለቱ ዘሮች ተቀላቅለው ኢየሱስን ወይም ኢሳን እንዲፈጥሩ ጅብሪል በብልቷ ውስጥ ነፍቶ ስሜቷ እንዲቀሰቀስ አደረገ። ነገር ግን አላህ የመርየምን ልጅ መርየምንም ያቺን ብልቷን የጠበቀችውን በእርሱም ውስጥ ከመንፈሳችን ነፋንባት ማለቱን አስታውሱ። አላህ እርሱ ራሱም በብልቷ ውስጥ ይነፋ እንደነበር እየተናገረ ነው። Muslims like Daniel think that since they believe this sick nonsense, we also believe it. እንደ ዳንኤል ያሉ ሙስሊሞች ይህንን አጸያፊ ከንቱ ነገር ስለሚያምኑ እኛም የምናምነው እንደዛ ይመስላቸዋል። ስለዚህም ክርስቲያኖች ኢየሱስ ማርያም እንደፈራት ብለው ያምናሉ ይላሉ። ሙስሊሞች ሆይ ይህ እናንተ የምታምኑት ነው እንጂ እኛ የምናምነው አይደለም። ነገር ግን ሃይማኖታችሁ የሚያስተምረው ይህንኑ ነው። ማርያም 12 ዓመቷ ነበር ብላችሁ ስለምታምኑ እና ደግሞ 12 ዓመት የሆነች ልጅ ስምምነት ለመስጠት በጣም ትንሽ መሆኗን ስለተስማማችሁ፣ እንዲሁም ኢስላም ይህ ግንኙነት ጾታዊ ነበር ብሎ ስለሚያስተምር አላህና ጅብሪል የመርየምን ስሜት ለማነሳሳት በብልቷ ውስጥ ነፉ። በቁርአን መሰረት አላህና ጅብሪል 12 ዓመት የሆናትን ድንግል ማርያምን ወይም መርየምን በጋራ ደፈሯት ወደሚል መደምደሚያ ላይ ለመድረስ እንገደዳለን። ይህንን አስገድዶ መድፈር ብላችሁ ለመጥራት የፈለጋችሁት እናንተ ናችሁ። እኔ እናንተ የመረጣችሁትን ቃል እየተጠቀምኩ ብቻ ነው። ነገር ግን ዳንኤል ስለተናገረው የቅርብ ዘመድ ዝሙት ወይም ኢንሴስት ምን ይባላል? ክርስቲያኖች የኢየሱስ ሰው መሆን ከጾታ ጋር ምንም አይነት ግንኙነት አለው ብለው አያምኑም። ሙስሊሞች ግን ከጾታ ጋር ግንኙነት እንዳለው ያምናሉ። ነገር ግን ቢያንስ የሙስሊሙ አመለካከት የቅርብ ዘመድ ዝሙትን አይጨምርም አይደል? ተሳስታችኋል። ምንም እንኳን በኢስላም ውስጥ ዋነኛው አመለካከት መርየም ያረገዘችው አላህና ጅብሪል በብልቷ ውስጥ በመንፋታቸው ነው የሚል ቢሆንም እስከ መሐመድ ባልደረቦች ድረስ የሚመለስ ሌላ ትርጓሜ አለ። በቁርአን ጥናት ወይም ስተዲ ቁርአን ውስጥ ያለውን ሌላኛውን አመለካከት በአጭሩ እነሆ። ከአብዛኛው አመለካከት በተለየ የመሐመድ ባልደረባ ቀዳሚ የቁርአን አንባቢና ተንታኝ የነበረው ኡበይ ኢብኑ ከዓብ መንፈስ እና ፍጹም ሰው የተባሉት በሱራ 4 ቁጥር 171 ላይ ከአላህ ዘንድ የሆነ መንፈስ ተብሎ የተገለጸው የኢየሱስ መንፈስ እንደሆነ ይቆጥራል። በሱራ 4 ቁጥር 171 መሰረት የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛና ወደ መርየም የጣላት ቃሉም ከእርሱም የሆነ መንፈስ ብቻ ነው። አንዳንድ የመሐመድ ባልደረቦች ይህንን አቀናጅተውታል። ኢየሱስ ከአላህ ዘንድ የሆነ መንፈስ ነው። አላህ መንፈሱን ማለትም ከአላህ ዘንድ የሆነ መንፈስ የተባለውን ኢየሱስን ወደ መርየም ነፋ። ስለዚህ ለመርየም በሰው አምሳል የታየው መንፈስ ገና ስጋ ያለበሰው ኢሳ ነበር ማለት ነው። ነገር ግን ይህ ማለት ማርያም በኋላ በወለደችው በራሱ በኢየሱስ እንድታረግዝ ተደረገ ማለት ነው። እንደ ዳንኤል አቂቃቸው አባባል ታዲያ ይህ ምን ሊሆን ነው? Then it's incest. I'm sorry. There's no way around it. They both will. Jesus willed to impregnate his mother. እነሱ አንድ ናቸው፣ አንድ አይነት አካል ናቸው፣ ያው የሥላሴ አካል ናቸው ብላችሁ የምትከራከሩ ከሆነ ይህ የቅርብ ዘመድ ዝሙት ነው። ይቅርታ፣ ከዚህ የሚያመልጡበት ምንም መንገድ የለም። የሁለቱም ፈቃድ ነው። ኢየሱስ እናቱን ለማስረገዝ ፈቅዷል። So, none of what Daniel says applies to Christians, but all of it applies to Muslims. ስለዚህ ዳንኤል የተናገረው አንዳችም ነገር በክርስቲያኖች ላይ አይሰራም፣ ነገር ግን ሁሉም በሙስሊሞች ላይ ይሰራል። ሙስሊሞች ሆይ ዳንኤል በሃይማኖታችሁ ላይ የሰነዘረውን ተግሳጽ ተቀበሉ። አምላካችሁ ይህ ነው። ሙስሊሞች ሆይ አምላካችሁ አስገድዶ ደፋሪ ነው። ሙስሊሞች ሆይ የቅርብ ዘመድ ዝሙት ፈጻሚ አስገድዶ ደፋሪ ነው። ሙስሊሞች ሆይ ይህ አስገድዶ መድፈር ነው። ሙስሊሞች ሆይ ይህ ለእናንተ ተቀባይነት አለው? ሙስሊሞች ሆይ ከዚህ የምታመልጡበት ምንም መንገድ የለም። ሙስሊሞች ሆይ ይህንን አስረዱ። ሙስሊሞች ሆይ Thank you, Daniel, for the amazing Christmas gift of exposing your religion for all the world to see. ዳንኤል ሆይ ሃይማኖትን ለመላው ዓለም አጋልጠህ ላሳየህበት አስደናቂ የገና ስጦታ እናመሰግናለን። ቀደም ሲል እንደገለጽኩት ምንም እንኳን ለኢየሱስና ለማርያም ክብር አለን ብላችሁ ብትናገሩም በእርግጥ ግን አንዳችም ክብር እንደሌላችሁ እያሳያችሁ ነው። ትንሽ እንኳን የላችሁም። ሁላችሁም በዚህ ላይ አስቡ። የ2025ቱ ታላላቅ የዳዕዋ ሽንፈቶች የዳዕዋ አራማጆችን እንዲህ በፍርሃት እንዲርበደበዱ እንዲንቀጠቀጡ ካደረጓቸው እንዲሁም የራሳቸውን ሃይማኖት የአስገድዶ መድፈርና የቅርብ ዘመድ ዝሙት ሃይማኖት ብለው እንዲጠሩ ካስገደዷቸው ጫናውን በእውነት በምናበረታበት በ2026 ምን የሚሆን ይመስላችኋል?
በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።